እመኑኝ ከዚህ ቀጥሎ የምታዩትን ቪዲዮ ሴቭ አድርጋችሁ አስቀምጡት። ዛሬ በማወራው ነገር ብዙ ሰው ይሄ ልጅ አበደ በቃ ለየለት ሊለኝ ይችላል። ግን እውነቴን ነው፣ እየቀለድኩ አይደለም። ምን ልላችሁ መሰላችሁ? በተለይ ወጣቶች በተመሳሳይ ዕድሜ ውስጥ የምትገኙ ከኔ ጋር አፍቅሩና በፍቅር ልባችሁ ይሰበር። በፍቅር ልባችሁ ይሰበር። ገንዘባችሁን ኢንቨስት አድርጉና ክሰሩ። ሰዎችን እመኑና ይክዷችሁ። ለመድረስ የምትፈልጉበት ቦታ ለመድረስ ስትሮጡ ውደቁና ተሰበሩ። ወድቃችሁ የሁሉ ነገር ይድረስባችሁ። እርግማን አይደለም፣ ምርቃት ነው። ለምን እንደዚህ እንዳልኩ ልንገራችሁ። ብዙዎቻችን ፍርሃት መድረስ ከሚገባን ቦታ ጎትቶ ወደ ኋላ ያስቀረን። ሰዎች እናፈቅራለን፣ ወይ ይሆናል ወይ አይሆንም፣ በቃ ግን መውደቁን ነው የምንፈራው። ገንዘብ ኢንቨስት እናደርጋለን፣ ወይ እናተርፋለን ወይ እንከስራለን። የሆነ ቦታ ለመድረስ ስንሮጥ ወድቀን እንሰበራለን፣ ተነስተን እንቀጥለዋለን ሩጫው። ሰዎች እናምናለን፣ ይክዱናል። ሰዎች እናምናለን፣ ደግሞ ታማኝ የሆኑ ሰዎች አሉ። ፍርሃታችን ግን በመሃል ብዙ ነገር ያሳጣናል። አለመወሰን ከውድቀት የበለጠ በጣም ያማል ይባላል። አለመወሰን ከውድቀት የበለጠ በጣም ያማል። አለመወሰን ከውድቀት የበለጠ በጣም ያማል ይባላል። አንዳንዴ ሳንወስን እንዲህ ባረገው አይ ያልን እያመነታን ቆይተን ዘመን ካለፈ በኋላ ትዝ ሲለን አርጌው ቢሆን ኖሮ ብለን የምንቆጭበት ብዙ ነገር ይኖራል ብዬ አስባለሁ። እና ባለፈው እንዳልኳችሁ እርጅና ማለት የእድሜ ክምር አይደል፣ ያልተኖረ ወጣትነትና ያመለጠ ትዝታ ማለት ነው። አይደለም፣ ያልተኖረ ወጣትነት ያመለጠ ትዝታ ማለት ነው። እና ፍርሃት ስንት ትዝታዎችን ቀማችሁ። የእርጅና ዘመን ላይ ሆናችሁ አንድ ዘመን ላይ እንደዚህ አፍቅሬ እንደዚህ ሆኜ ሳይሳካ ቀረ ብለን የምናወራው ታሪክ ከሁሉ የበለጠ ዋጋ አለው። እንደዚህ ከሁሉ የበለጠ ዋጋ አለው። እንደዚህ ገንዘብ ኢንቨስት አድርጌ ከስሬ ከዛ ተነስቼ ነው አሁን ያለሁበት ቦታ የደረስኩት የምንለው ታሪክ ከሁሉ የበለጠ ዋጋ አለው። አንዳንዴ ደግሞ ከስረን ላንነሳም እንችላለን፣ በዛው ልንቀር እንችላለን። ግን ቢያንስ ሞክረናል። በሞክረው ኖሮ ብለን የምንቆጭበት ታሪክ አይኖረንም። እና ፍርሃት ከምትደርሱበት ቦታ ጎትቶ ወደኋላ ያስቀራል። ፍርሃት ከምትደርሱበት ቦታ ጎትቶ አያስቀራችሁ።